والله አንድ ነገር በጣም ከተወደደብህ በመታው አርክሰው በጣም ውድ ሆነብህ አይደለም የማታገኘው ነገር ሆነ ለምን አትተውም ውስጥህ ላይ ብትሰራ ማለት ነው አትጨነቅም በቃ መከራህን አታይም ያን ነገር ለማግኘት እንትን የሚልህ ነገር የለም ባለህ ነገር ላይ በጣም ደስተኛ ትሆናለህ ያ ማለት ራስክን አታሻሽል ማለት አይደለም ናቹራሊ ያሻሽል በቃ ሂደቱን ጠብቆ ታድጋለህ እዛ ጋር መድረስ ባለብህ ደረጃ ላይ ትደርሳለህ ግን ለምን ጭንቀት ውስጥ ትገባለህ ስነ ልቦና ለምን ይጎዳል ትንሽነት ለምን ይሰማሃል ፈቂርነት ለምን ይሰማሃል አልገኒይን ይዘህ አልገኒይ አላህ Subhanahu Wa Ta'ala ይዘህ ወልሙግኒ እሱ ደግሞ አብቃቂ የሆነን ጌታ ይዘህ ፈቂርነት ሊሰማህ ይገባም ቀልብህ ላይ ስለሆነ ጉዳዩ ማለት ነው احتج الى رجل تكون اسيره ይላል አንድን ሰው ፈላጊ ሆነህ ከቀረብክ የሱ ባሪያ ሆነሃል ምርኮኛ ሆነሃል ከተብቃቃ እኩያ ሆነሃል ኢህሳን ካደረክለት አሚር ሆነሃል ገባህ አይደል ሶስት መርሐላ ከፈለክ ከሱ ከተዋረድክ ለሱ የሱ እስረኛ ነህ ከተብቃቃ እኩያው ነህ በጣም ነው የሚያከብረህ በቃ እኩያው ነህ ምክንያቱም ራስክን አላወረድክ ይትከሻ ይበልጣል በገንዘብ አይደል በገንዘብ ስለሚበልጥህ አንተ ስለሌለህ እሱ ጋር ሄደህ አትዋደቅም ያኔ ያከብራል እኩል ነው የሚያወራ ኢህሳን ካደረክለት ደግሞ እሱ እኮ አለው ግን አንተ ሰኺይነ ቸር ሆነሃል አሚሩ ነው የምትሆነው እሱ احسن الى الناس تستعبد قلوبهم لطالما ملك الانسان احسانه ለሰዎች ሁሌ ሙለታ በዋለላቸው ቁጥር ልባቸውን ምን መልከው ገብቷል በጣም ያከበረ ይሄዳል ማለት ነው ያስ